በኖርዌይ ምድር በሚገኙ ግዙፍ ተራሮች በተከበበው ቀዝቃዛ ባህር ላይ አንድ የቅንጦት መርከብ ጉዞ ላይ ነበር። በመርከቡ ላይ ወደ 15 የሚጠጉ ቢሊዮነር ነጋዴዎች የአንድን የበጎ አድራጎት ድርጅት ምስረታ ስነ ስርዓት ለማክበር እያመሩ ሳለ በድንገት ከተጓዦቹ መሃል አንዲት ሴት ወደ በረዷማ ባህር ትወድቃለች። ፍለጋው ወዲያው ቢጀመርም ተጓዦቹ በዚህ መሃል አንድ ግራ አጋቢ ነገር አስተዋሉ። በጀልባው ላይ ከነበሩት ተሳፋሪዎች አንዳቸውም አልጎደሉም። ታዲያ ወደ ባህር የወደቀችው ሴት ማን ነበረች? በድንገት ይሆን ወይስ ተገፍታ? ይህንን በዛሬው ቆይታችን የምናውቅ ይሆናል። ታሪካችን የሚጀምረው ላውራ የተባለች ሴት ጋዜጠኛን ያስተዋወቀን ሲሆን በጧቱ ወደ ቢሮ አምርታ ሮዚ የተባለችን ስራ አስኪያጇን ልታገኝ ወደሷ ታቀናለች። ላውራ በቅርቡ ስታደርገው ለነበረ ምርመራ አንድን ሚስጥራዊ መረጃ ልትሰጣት ከነበረች ልጅ ጋር ለመገናኘት አቅዳ ነበር። ነገር ግን ልጅቱ መረጃውን ሳትሰጣት በፊት አሸባሪዎች ደርሰው አይኗ እያየ ያችን ልጅ ውሃ ውስጥ አስምጠው ያስወግዷታል። ታዲያ ይሄ ክስተት ላውራን ለአያሌ ቀናት የአእምሮ ስብራትና የመንፈስ ጭንቀት ውስጥ እንድትገባ አድርጓት ስለነበረ ሁኔታዋን ያየችው አለቃ ሮዚ ለአጭር ጊዜ ረፍት እንድትወስድ ታሳስባታለች። ነገር ግን በዚህ ጊዜ እንድትዘገበው የተፈለገችበት አዲስ ስራ ይመጣላታል። ጉዳዩ ስለ አንዲት በካንሰር በጠና የታመመች አና ሊንካስተር ስለተባለች ትልቅ የኖርዌይ መርከብ ግንባታ ኩባንያ ባለቤት ነበረ። አና ህመሙ እንደሚገላት እርግጠኛ ነበረችና ደሃ የካንሰር ህመምተኞች ተገቢውን ሕክምና እንዲያገኙ ለመርዳት በማሰብ ሀብቷን በሙሉ ለመለገስ ትወስናለች። ታዲያ በዚህ በኩል ባለቤቷ የሆነው ሪቻርድ ሚስቱ ሳታልፍ በፊት በስሟ የበጎ አድራጎቱን ድርጅት ለመመስረት በማሰቡ የመክፈቻ ፕሮግራም ያዘጋጃል። የበጎ አድራጎት ድርጅቱን መመስረት ለማክበር ሪቻርድ በቅንጡ የግል መርከቡ ላይ ታላቅ ድግስ ያዘጋጅና ብዙ ገንዘብ ለመለገስ ቃል የገቡትን ቢሊዮነር ጓደኞቹን ሁሉ ይጋብዛቸዋል። ሪቻርድ ድርጅታቸው በዓለም ዙሪያ መነጋገሪያ እንዲሆንለት ፈልጎ ነበርና ላውራም ተሸላሚ ምርጥ ጋዜጠኛ ስለነበረች ወደዚህ አስገራሚ ዝግጅት ይጋብዛታል። ይህንን የሰማችው አለቃዋ ሮዚም ሪፖርት እንድታደርግ ፈቃደኛ ነበረችና ላውራ በዝግጅቱ ላይ ዜና ለመስራት ወደ ቦታው በማቅናት በፈጣን ጀልባ ወደ ተንጣለለው መርከብ ትደርሳለች። እንግዶቹ እንደተሳፈሩ ጫማና ካልሲያቸውን እንዲያወልቁ ይጠየቁና ለጀልባው የተሰሩ ልዩ ጫማዎችን ለብሰው ይገባሉ። እዚያ ዶክተር ሜታ የተባለ በኖርዌይ እጅግ ታዋቂ ከሆኑት የካንሰር ስፔሻሊስት አንዱ የሪቻርድ የቅርብ ጓደኛና ያናንም ሕክምና በኃላፊነት የሚከታተለውን ዶክተር ታገኘዋለች። ታዲያ ብዙም ሳይቆይ ነበረ በእነዚህ ቢሊዮነሮች መሃል ላውራ እንግድነት ይሰማት የጀመረው። በመሃል ግን አንድ የምታውቀውን ሰው በተጋባዦቹ መሃል ታስተውላለች። ቤን የተባለው የዝግጅቱ ፎቶ አንሺ እንዲሆን የተጋበዘው የቀድሞ ፍቅረኛዋ ነበር የተመለከተችው። ምንም እንኳን መጀመሪያ ላይ እሱን ማየቷ ቢያበሳጫትም ቢያንስ በዚህ ውስጥ አንድ የምታውቀው ሰው በማግኘቷ ትንሽ እፎይታ ይሰማት ይጀምራል። ብዙም ሳይቆዩ የጀልባው ሰራተኞች እያንዳንዱን እንግዳ ወደ ግል መኝታ ክፍሎቻቸው መውሰድ በመጀመራቸው ላውራ ወደ ደረሳት ክፍል ቁጥር 8 ታመራለች። ገብታ ከተቀመጠች በኋላ ጀልባው በመጨረሻ ወደ ጥልቁ ባህር ጉዞውን ጀመረ። ትዕይንቱ እጅግ ማራኪ ነበርና ላውራ ገጽታውን እየተመለከተች ለመዝናናት ወደ ክፍሏ ሰገነት ትወጣለች። በዚህ ጊዜ ባጠገቧ ባለው ክፍል ሰገነት ላይ አንድ ሰው ሲጋራ ሲያጨስ ትመለከታለች። የሲጋራው አመድና ጭስ ወደሷ በኩል እየነፈሰ ስለነበረ የተጣለውን ሲጋራ አንስታ ወደ ማጠራቀሚያው ትጥለዋለች። ይህ በእንዲህ እንዳለ ሌሎች እንግዶች በመቀበያው አዳራሽ ተሰባስበው እያወሩና እየተጫወቱ ነበረ። የአና ባለ ሪቻርድ የሚመጣና ሁሉም ድርጅቱን ለመመረቅ ስለተገኙ አመስግኖ እንግዶቹንም ሰርፕራይዝ ለማድረግ በሚል ዘግይቶ የደረሰን ዳን የተባለን ታዋቂ ዘፋኝ ያስተዋውቃቸዋል። ሁሉም በደስታ እያጨበጨቡ ሲቀበሉት፣ በዚህ በኩል ደግሞ ቤን መላውን ትዕይንት ፎቶ ማንሳት ላይ ነበረ። ከቆይታ በኋላ ሪቻርድ ሁሉንም ለራት ወደ መመገቢያው ጠረጴዛ ይጋብዛቸውና ላውራ ወደ ክፍሏ ተመልሳ የራት ልብሷን ለብሳ ወደ ምግቡ ታመራለች። ነገር ግን በመንገዷ ላይ ቤን ከሌላ ሴት ጋር ወደ መመገቢያው ቦታ ሲሄድና አሁን ያነሳቸውን ፎቶዎች ሲያሳያት ስላስተዋለች በፍጥነት በአቅራቢያው ወደ ነበረው ክፍል ቁጥር 10 ገባች። ውስጥ እንደገባች በድንጋጤ ውስጥ ያለች ሴት ወዲያውኑ ወደ መታጠቢያው ክፍል ስትገባ ስለተመለከተች በስህተት ሌላ ክፍል ውስጥ እንደገባች ተገንዝባለችና ይቅርታን ጠይቃ ሴትዮዋም ምንም ምላሽ ባሰጣትም ወጣ ሌሎቹን ለራት ትቀላቀላቸዋለች። ከዚያም ላውራ በካንሰር የምትሰቃየውን የድርጅቱን መስራች የሆነችውን አናን ልታገኛት ሄደች። አናም ከተቀበለቻት በኋላ ምስኪንና አቅመ ደካማ የሆኑ ሰዎች የሕክምና እንክብካቤ እንዳይነፈጋቸው በዓለም ዙሪያ ያሉ ሰዎች ለዚህ ድርጅት አስተዋጽኦ እንዲያደርጉ ስለፈለገች እንደጠራቻት እያሳወቀቻት ባለበት በድንገት በኃይል ማሳል ጀመረች። ላውራ ዶክተር ሜታን ለመጥራት ብትሞክርም ግን በፍጥነት አያስፈልግም፣ እንደማልተርፍ አውቃለሁ፣ ስለዚህ ከካንሰር ጋር መታገል ስላልፈለኩኝ መድኃኒቴን መውሰድ አቁሜያለሁ በማለት ንግግሯን ጀመረች። ሐኪሙን ከመጥራት ይልቅ ከመሄዴ በፊት ለድርጅቱ ምረቃ የጻፍኩትን ንግግር አንብቢውና ምን እንደሚመስል ንገሪኝ በማለት ታቆማታለች። ላውራ ንግግሩን ማንበብ ስትጀምር አና ሀብቷን በሙሉ በምረቃው ቀን ለድርጅቱ ለመለገስ እንዳቀደች አወቀች። ያ ብቻ ሳይሆን የድርጅቱን አመራር ከባሏ ከሪቻርድ አንስታ እውነተኛ ዓላማው ሌሎችን መርዳት ለሆነ ሰው ለማስረከብ አስባም ነበር።
ነገር ግን ብዙ አልቆየችም። አና በዚህ ጉዳይ ላይ በሚቀጥለው ቀን ከሷ ጋር በዝርዝር መወያየት እንደምትፈልግ ነግራ እንድትሄድ ስትጠይቃትና ለአሁኑ ንግግሩን በመጽሐፍ ውስጥ አስቀምጣ በአክብሮት ትሰናበታታለች። ላውራ ከአና ክፍል ወጥታ ወደ ክፍሏ ስትመለስ ቤንን እንደገና ታገኘዋለች። ቤን በትንሹም ቢሆን የቀድሞ ግንኙነታቸውን እንደገና መቀስቀስ እንደሚፈልግ ያስታውቅበት የነበረ ቢሆንም ግን ላውራ ምንም አይነት ፍላጎት አልነበራትምና እሱን ተለይታ ወደ ክፍሏ ታመራለች። ታዲያ በዚሁ ሌሊት በተኛችበት ያቺ በፊቷ የተገደለችው ልጅ እየመጣች ትቃዥ ጀመረች። ቅዠቱ በፍርሃት ሲቀሰቅሳት በዚያን ጊዜ ነበረ ከሷ አጠገብ ካለው ክፍል ቁጥር 10 የሚመጣ አንዲት ሴት እየተጠቃች ያለች የሚመስል ጩኸት የሰማችው። ምን እየተፈጠረ እንደሆነ ለማጣራትም ወደ ሰገነቷ ስታቀና ያቺ ሴት አንድ ሰው ከሰገነቱ ወደ ጨለማው ባህር ሲጥላት በድንጋጤ ውስጥ ሆና ተመለከተች። በዚህ ሁሉ በግድግዳው ላይ የደም አሻራዎች መኖራቸውን አስተውላለችና በፍጥነት ሰራተኞቹን ደውላ ያየችውን ታሳውቃቸዋለች። ወዲያውኑ ነበር ጀልባው ጉዞውን አቁሞ የፍለጋ ስራውን የጀመረው። ሰራተኞቹም ለባህር ጠረፍ ጥበቃ ሳውቀው የጸጥታ ሰራተኞች አካባቢውን መመርመር ሲጀምሩ ተጓዦቹ በዚህ በኩል የሆነ ሰው ወደ ባህሩ እንደወደቀ የመስማታቸው ነገር አስፈርቷቸው ነበር። ብዙም ሳይቆይ ሁሉም እንግዶች ነቅተው ነበርና ወደ መርከቡ ወለል ሲሰባሰቡ አንድ ነገር ግራ አጋባቸው። ከተሳፈሩት እንግዶች የጠፋ ሰው አልነበረም። ታዲያ ወደ ውቅያኖስ የወደቀው ማን ነበር? በዚህ መሃል ሪቻርድ ወደ ስፍራው ደረሰና ላውራን ያ ክፍል ባዶ ነበርና ከዛ ሰው ሲወድቅ ማየቷን እርግጠኛ ከሆነች ይጠይቃታል። ላውራም ያመናት ሰው እንደሌለ ስለተረዳች አጥብቃ አንዲት ልጅ ወደ ባህሩ ውስጥ እንደወደቀች ለምስክርም በሰገነቱ ላይ የደም አሻራ መኖሩን እባካችሁ መኑኝ በማለት የዋሸች አለመሆኑን ለማሳየት ሁሉንም ወደዚያ ወሰደቻቸው። ነገር ግን አስቀድማ ያየችው የደም አሻራ ጠፍቶ ነበር ያገኙት። በዚህ ግን አላቆመችም። በክፍል ቁጥር 10 ሌላ ሰው እንደነበር ለማሳመን በማለት ቀደም ብሎ ከዛ ክፍል የመጣን ሲጋራ ለማሳየት ቆሻሻ መጣያዋን ፈተሸች። ነገር ግን እሱም በተአምር በቦታው አልነበረም። ሁሉም ላውራ ያየችው በሙሉ በአሰቃቂው ትዝታዋ ምክንያት የተቀሰቀሰ ቅዠት እንደሆነ ማሰብ በመጀመራቸው ምስኪኗ ላውራ ልታሳምናቸው ፈጽሞ አልቻለችም። በማግስቱ ጠዋት ላውራ ስራ አስኪያጇ ሮዚን ለማግኘት ሞከረች። ነገር ግን ኢንተርኔት ስላልሰራላት አንዱን የመርከብ ሰራተኛ ሁኔታዋን ታሳውቀውና የሲስተም ችግር እንደተፈጠረ በቅርቡም እንደሚመለስ ያስረዳታል። ይህ ንግግር በአእምሯ ውስጥ አንድ ሐሳብን ፈጠረ። በክፍል 10 ውስጥ እንግዶች ካልነበሩ ምናልባት ከሰራተኞቹ አንዱ ወደዚያ ሄዶ ሊሆን ይችላል የሚል ነበርና ወዲያውኑ ወደ ሪቻርድ ሄዳ ሁሉንም ሰራተኞች ማነጋገር እንደምትፈልግ ታሳውቀዋለች። በጠየቀችው መሰረት ከእንግዶቹ በቀር ሁሉም ሰራተኞች ጥሪውን ሰምተው ወደ ወለሉ ሲመጡ ግራ በሚያጋባ ሁኔታ ሁሉም በህይወትና በጤንነት በስራ ቦታቸው ላይ ነበሩ። መርከቡ ሲነሳ ጀምሮ የነበሩት ሁሉም ወደ ባህሩ ተጣለች ካለቻት ሴት በኋላ ያው ከሆነ ቁጥራቸው የዛን ምሽት ባየችው ነገር ተስፋ የቆረጠችውና የደከመችው ላውራ ጉዳዩን ለመተው ታስባለች። እዚህ ጋር አናን የሚከታተላት ዶክተር ሜታ ወደሷ ቀረበና ከመጠን በላይ መጨነቋን ተመልክቷልና ከጥቂት ወራት በፊት አንዲት ልጅ አይኗ ያየ ስትገደል ማየቷን እንደሰማ ያሳውቃታል። ከዚህም የተነሳ ዶክተሩ ምናልባት እነዚህ አስጨናቂ ትዝታዎቿ ነገሮችን እንድትፈጠር ያደረጋት ሊሆን እንደሚችል ሙያዊ ሐሳቡን ያጋራታል። በጉዳዩ ተስፋ የቆረጠችው ላውራም በዚያ ማለዳ ከአና ጋር ልታደርገው ስላለችው ንግግር ለመወያየት አቅዳ ስለነበር እንደገና እሷን ለማየት ትሄዳለች። ነገር ግን ላውራ ክፍሏ ስትደርስ አና በደካማ ድምጽ ይቅርታ ላውራ፣ ዛሬ በጣም አሞኛል፣ እነዚህ መድኃኒቶች በየቀኑ እያዳከሙኝ ስለሆነ በኋላ እንነጋገራለን ትላትና ክፍሉን ለቃ ትሄዳለች። አማራጭ ያልነበራት ላውራም እንደተለየቻት የቀድሞ ፍቅረኛዋ ቤንን እንደገና ለማግኘት ትሄዳለች። ምንም ተስፋ ብትቆርጥበትም ጉዳዩ እረፍት አልሰጣትምና ትናንት በክፍል 10 አንዲት ልጅ ማየቷን እየማለች ትነግረው ጀመረች። ለአጭር ጊዜ ማነጋግራት እንደነበር በዚያች ሌሊትም አንድ ሰው ወደ ባህር ውስጥ ሲጥላት የጩኸቷን ድምጽ መስማቷን ነግራል ታሳምነው እየሞከረች ነበር። ቤን ጨለማ ነበርና ተሳስታ ይሆናል በማለት ፈጽሞ አላመናትም። ነገር ግን እዚህ ላይ ላውራ አንድ ነገር አስታወሰች። መርከቡ ላይ ከወጣችበት ጊዜ አንስቶ ቤን እየዞረ ሁሉንም ሰዎች ፎቶ እያነሳ ነበርና ከዚህም የተነሳ ፎቶዎቹ ቢፈተሹ ምናልባት ያችን ሚስጥራዊ ልጅ ቢያንስ አንደኛው ላይ ልታያት እንደምትችል ገምታለችና ወዲያውኑ የቤንን ፎቶዎች አንድም ሳታስቀር ማየት ጀመረች። አሁንም ግን በመርከቡ ላይ ከተነሱት ፎቶዎች መካከል ልጅቷን ማግኘት ባትችልም ከ2 ወራት በፊት በተደረገ ድግስ ላይ ያየችውን ፎቶ ስታገላብጥ አያታለች። ወዲያውም ላውራ ቤንን ይህች በክፍል 10 ያየኋት ልጅ ናት፣ ይህን ፎቶ የታነሳው በማለት ስትጠይቀው እሱም ከ2 ወራት በፊት ከእንግዶቹ መካከል የሆነው አዳም የተባለው ግለሰብ ባዘጋጀው ድግስ ላይ ተገኝቶ እንደነበረና ባያስተውለውም ልጅቷን እዛ እንዳነሳት ይነግራታል። ላውራ ምንም ጊዜ ሳታጠፋ ፎቶግራፉን በመያዝ ቀጥታ ወደ ሪቻርድ ሄዳ ልጅቷን ያለፈው ምሽት በክፍል 10 እንዳየቻት ሁሉንም ነገር ታስረዳው ጀመረች። ሪቻርድም በቶሎ አዳምን ጠርቶ ልጅቷን ያውቃት እንደሆነ ይጠይቀዋል። ሆኖም ከአዳም የመጣው ምላሽ አላውቃትም የሚል ነበር። ወደ ድግሱ በመቶዎች የሚቆጠሩ ሰዎች እንደሚጋበዙና ብዙዎችም የራሳቸው 2 ወይም 3 እንግዶችን ይዘው እንደሚመጡ በማስረዳት ታዳሚዎቹን በሙሉ በስማቸው ማወቅ እንደማይችል ገለጸ።
ላውራ ያየችውን ነገር ማንም ሊያምናት ፈቃደኛ እየሆነ ስላልነበር መበሳጨት መጀመሯን ያስተዋለው ሪቻርድ ደስ የሚያሰኛት ከሆነ የበለጠ ጉዳዩን እንደሚመለከተው ያሳውቃትና አሁን ግን ድግሱ እንዲበጠበጥ ስላልፈለገ ወደ ስፓ ሄዳ ማሳጅ እንድታገኝ በማሳሰብ ሊያረጋጋት ይሞክራል። እሷም እንደተባለችው ጉዳዩን ለሪቻርድ በመተው ወደ ስፓ ሄዳ ማሳጅ መውሰድ ጀመረች። ሆኖም ገላዋን እየታጠበች ሳለ አንድ ሰው ወዳለችበት በመቅረብ ከፊቷ ቁሚ የሚልን ጽሑፍ ጽፎ ሸሸ። መልእክቱ የጀመረችውን ምርመራ ፈጽማ እንድታቆም ግልጽ ማስጠንቀቂያ ነበር። ላውራም መልእክቱን ጽፎ ያስፈራራትን ግለሰብ ለማየት ስትወጣ በቦታው ማንንም ለማግኘት አልቻለችም። ልክ በዚያው ቅጽበት አዳም ከሷ በተቃራኒ ከነበረው ክፍል ሲወጣ ስትመለከት ሁኔታው ከፍተኛ ጥርጣሬ ያሳድርባት ጀመረ። እንደ ድል ሆኖ በዚያ ኮሪደር ላይ ሲሲቲቪ ካሜራ ስለነበር ቀጥታ ወደ መቆጣጠሪያው ክፍል በመሄድ ቀረጻውን ለመፈተሽ ሞከረች። ሆኖም የመቆጣጠሪያው ክፍል ኃላፊ ከፍተኛ እንግዶች የሚገኙበት ዝግጅቶች ላይ የእንግዶቻቸውን ፕራይቬሲ ለመጠበቅ በሚል ካሜራዎችን እንደሚያጠፉ ሲነግራት ምስኪኗ ላውራ ተስፋ በመቁረጥ ሻወሯን ለመጨረስ ወደ ክፍሏ ተመለሰች። በመሃል ጸጉሯ በመታጠቢያው ፍሳሽ ሲያዝ ስላስተዋለች ረፍት የማያውቀው አእምሮዋ ላይ አንድ ሐሳብ ፈጠረላት። በክፍል 10 የነበረችው ልጅ በርግጥ እዚያ ከነበረች እሷም ስትታጠብ የተወሰነ ጸጉሯ በተመሳሳይ መልኩ ተይዞ ሊሆን ይችላል በማለት በድፍረት ሰገነቷን ተሻግራ ወደ ክፍል 10 ገባች። ለጥቂት ጊዜ ከፈለገችም በኋላ እንደጠበቀችው በመታጠቢያው ገንዳ ፍሳሽ ማስወገጃ ላይ ብዙ የጸጉር ዘለላዎችን ታገኝና ሰብስባ በቀጥታ ወደ ቤን ታቀናለች። ወዲያውም ይህን ጸጉር በክፍል 10 ውስጥ አገኘሁት። ያ ክፍል ባዶ ከሆነ ይሄ ከየት መጣ? እውነቱን ነው የምነግርህ፣ ይህ ጸጉር ወደ ባህር የተጣለችው ልጅ ጸጉር ነው ትለው ጀመረች። ቤንም ሐሳቧን እንደተረዳ ጥንቃቄ እንድታደርግ ይመክራት ጀመረ። ያሉት በባህር ላይ በመሆኑ ወዴትም መሄድ አይችሉም። ሲቀጥል ምንም ነገር ከማድረግ የሚከለክላቸው ግለሰብ ከሌለ ቢሊዮነሮች ጋር የሚጣሉበት ጊዜ አልነበረምና መርከቡ እንደቆመ አብረው ወደ ፖሊስ ሄደው ሁሉም ነገር ሪፖርት እንደሚያደርጉ ቃል በመግባት ለጊዜው ሊያረጋጋት ሞከረ። ላውራ ግን ዝም ብላ የምትቀመጥ አልነበረችም። በኋላ ሁሉም ከነበሩበት እንደተሰባሰቡ በራት ጊዜ ላርስ የተባለው ሰው ላውራ ምቾት ነስቷት ስላስተዋለ ሊያጫውታት ሞከረ። በጨዋታቸው መሃል ላውራ ሪቻርድንና አናን እንዴት እንደሚያውቃቸው ስትጠይቀው እሱም ራሱ ባለጠጋ እንደሆነና የሶፍትዌር ኩባንያ እንዳለው ለሪቻርድም የአርቲፊሻል ኢንተለጀንስ የፊት መለያ ሲስተም እንደሰራ ሪቻርድም በኩባንያ ውስጥ ብዙ ገንዘብ እንዳፈሰሰበት ያስረዳል። በዚያን ጊዜ አና ወዳሉበት ትመጣለች። ሪቻርድም በታዳሚው ፊት ህይወቱ ከሷ ጋር እንዴት ውብ እንደነበረ ይናገር ጀመር። ሪቻርድ ባለቤቱን በኩራት ያሞጋገሰ ከቆየ በኋላ አናም በበኩሏ ከሞተች በኋላ በመቶዎች የሚቆጠሩ ድሃ ታካሚዎች ተገቢውን ሕክምና እንደሚያገኙ ስታስብ ፍጹም ደስተኛ መሆኗን ታሳውቃቸዋለች። በዚያች ሌሊት አጭር የሙዚቃ ዝግጅት በተጋባዡ ዘፋኝ እንደቀረበ በመሃል አና እንድትዘፍንላቸው ይጋብዛታል። ሆኖም እጅጉን ታማ ስለነበረ እንግዶቹን ተሰናብታ ትወጣለች። በማግስቱ ጠዋት መርከቡ የባህሩ መሃል ሲደርስ በርካታ እንግዶች በትንሽ የሞተር ጀልባዎች በመውጣት አካባቢውን ለመቃኘት ይሄዳሉ። ይህንን እድል ለራሷ ለመጠቀም ያቀደችው ላውራን በፍጥነት ሰው ሳያት ወደ ሰራተኞቹ ክፍል ሾልካ በመሄድ የልጅቷን ፎቶግራፍ ለሰራተኞቹ ያሳየች ከነርሱ መካከል አንዳቸው በጀልባው ላይ ቷት እንደሆነ ጠየቀች። ሆኖም አሁንም ማንም ያያት አልነበረም። ቢሆንም ፎቶውን ለሌሎች አሳይተው እንዲጠይቁላት አስቀምጣላቸው ስትለያቸው በሩ ላይ ዶክተር ሜታ እንዳጋጣሚ ታገኘዋለች። እሱን እዚህ ማየቷ ጥርጣሬ እየፈጠረባት ወደ ክፍሏ ስትቸኩል የክፍሏ በር ክፍት ሆኖ ነበር ያገኘችው። ይህም ዶክተሩ ውስጥ ገብቶ ሊሆን ይችላል የሚል ጥርጣሬን ስለፈጠረባት ወደ ክፍሏ እንደገባች የልጅቷን ጸጉር በፍጥነት ከደበቀችበት ውስጥ አውጥታ በጃኬቷ ኪስ ውስጥ ስታስቀምጥ በዚያን ጊዜ ወለሉ ላይ የወደቀ አንድ የልብስ ቁልፍ አስተዋለች። ይህ ግኝት አስቀድሞ የነበረው ዶክተር ሜታ በርግጥ ክፍሌ ውስጥ ገብቶ ነበር የሚለው ጥርጣሬዋን ያጠናክርላት ጀመረ። ብዙም ሳይቆይ ሁሉም እንግዶች ከባህር ጉዟቸው ወደ መርከቡ ሲመለሱ ላውራ ከላይኛው ወለል ላይ ሆና ሁሉንም ነገር በጥንቃቄ ስትመለከት ነበር። ቤን በዋናው ወለል ላይ አንዲት ሴትን ፎቶ ሲያነሳ ካፒቴኑ ደግሞ ከላይ ሆኖ መላውን መርከብ ሲቆጣጠር ተመለከተች። ሁሉም ወደ ክፍሎቻቸው ሲመለሱ ግን ላውራ ከኋላው አንድ ሰው በድብቅ እየተከታተላት እንዳለ አላስተዋለችም ነበርና ምላሽ ከመስጠቷ በፊት ያ ሰው ከኋላዋ በኃይል ገፍቶ ይጥላታል። ላውራ ብትወድቅም እንደድል ሆኖ ከታች የተቀበላት የመዋኛ ገንዳው ነበረ። አሁንም ግን ደህና መሆኗን ተመልክታ ከመረጋጋቷ በፊት ያ ሚስጥራዊ ሰው በፍጥነት የገንዳውን ሽፋን ዘግቶ ሊያሰጥማት ሞከረ። አሁንም ግን እንደድል ሆኖ በአቅራቢያው የነበረች ሃይዲ የተባለችው የተፈጠረውን ተመልክታ ነበርና ላውራ ሳትሰምጥ ለመውጣት ቻለች። ወደ ክፍሏ እንደተመለሰች ማን እንደገፋኝ አይታል በማለት ከላይ ሆኖ ሲመለከት የነበረው ካፒቴኑን ጠየቀች። እሱ ግን ይሄ ሁሉ ከመሆኑ በፊት ወደ ውስጥ ገብቼ ነበር በማለት ሲመልስ አሁንም ተንሸራታ እንጂ ማንም ተጠቅታለች ብሎ ሊያምን የፈቀደ አልነበረም። በዚህ መሃል ላውራ አንድ ነገር አስተዋለች። ከዶክተር ሜታ የሸሚዝ ቁልፎች አንዱ በቦታው አልነበረም። ይባስ ብሎ ደግሞ ቀደም ሲል በክፍሏ ወለል ላይ ያገኘችው ጋር ተመሳሳይ ነበርና ቁልፉ ሳትፈራ የሸሚዝህን ቁልፍ በወለል ላይ አግኝቼዋለሁ በማለት ክፍሏ ውስጥ ምን ሊያደርግ ገብቶ እንደነበር ጠይቀዋለች። አሁንም ግን ያመናት ሰው አልነበረምና ማስረጃዋን ለማሳየት ቁልፉንና ጸጉሩን ያስቀመጠችበትን ጃኬት መፈለግ ጀመረች። ሆኖም ጃኬቷ እሷ በሌለችበት ሊታጠብ ተልኮ ነበር።
በፍጥነትም ወደ ላውንደሪው በማቅናት ኪሶቿን ደጋግማ መፈተሽ ብትሞክርም ለምስክር ያገኘችው የፀጉር ናሙናም ጭምር ከቁልፉ ጋር በቦታው አልነበረም። አንድ ሰው ይሄንን በግልጽ እንዳቀደው ገብቷታልና በንዴት ስለ ፀጉሩ የሚያውቀው ብቸኛው ሰው ወደ ሆነው ቤን ዞረች። ቤን ለሷ በመወገን ነበረ እብድ እንዳልሆነች በክፍል 10ም የልጅቷን ፀጉር እንዳገኘች ለጥቂት ሰዎች ብቻ በመንገር ለማስረዳት ሞክሮ የነበረ ቢሆንም አሁን ላይ ግን ሲያስበው የሰራው ስህተት መሆኑ ስለገባው ይቅርታን ይጠይቃት ጀመረ። ላውራ ግን በቤን ሞኝነት ተበሳጭታ እየተቆጣች ወደ ክፍሏ ተመለሰች። ይህ በእንዲህ እንዳለ ዘፋኙ ዳኒ እየጨመረ የመጣውን ውጥረትና ጋዜጠኛ ላይ ስለደረሰ የግድያ ሙከራ ሲመለከት በፍርሃት መርከቡን ለቆ ለመሄድ ይወስናል። የሱ ድንገተኛ ውሳኔን የላውራ ጥፋት አድርጎ ሁሉም ስለቆጠረ በእብደትሽ ምክንያት ዳኒ ሄደ በማለት የበጎ አድራጎት ፈንድ ማሰባሰቢያ ዝግጅቱን እያበላሸች ነው የሚል ወቀሳቸውን ጀመሩ። የግድያ ሙከራ የተደረገባት እሷ ሆና እያለ ጥቃት ያደረሰባት ሰው ላይ ጥፋቱን ከማድረግ ይልቅ እሷን መውቀሳቸውን ስትመለከት ግራ በመጋባት ተስፋ ቆርጣ ብቻዋን በክፍሏ ተቀመጠች። በዚያን ጊዜ ድንገት አንድ ሰው በሯን አንኳኳ። በሩን በፍርሃት ስትከፍተው አንድ ሰው እየሮጠ ሲሄድ ስለተመለከተች ወዲያውኑ ተከትለው ጠባብ ኮሪዶሮችን አልፋ ወደ ሞተር ክፍሉ ትደርሳለች። እዚህ ጋር ላውራ ባየችው ነገር ደነገጠች። ከፊት ለፊቷ በክፍል 10 ያየቻት ወደ ባህር ውስጥ ወድቃለች ብላ ያመነቻት ሴት ቆማ ነበር። ልጅቷም ጊዜ ሳታጠፋ አልሞትኩም በማለት ከዚህ ወዲያ ምርመራዋ እንድታቆም አለበለዚያ ግን አንቺንም ይገልሻል በማለት ታሳስባት ጀመረች። ላውራም ወደ ገንዳው የገፋት ሰው ከሆነ ሊገላት ያሰበው እንድታብራራላት ጠይቃት ጀመረች። ሴትዮዋ ግን ልታስጠነቅቃት ነበርና የፈለገችው ምንም ምላሽ ከመስጠት በመቆጠቧ በመልልሳቸው ወቅት ላውራ በአጋጣሚ የልጅቷን ሽፋን ታነሳዋለች። በአስደንጋጭ ሁኔታም ልጅቷ ማንነቷን ለመደበቅ ዊግ የለበሰችው አና ራሷ እንደሆነች ተገነዘበች። ባየችው ነገር የደነገጠችው ላውራም አና ምን እየሰራች እንደሆነ ግራ በመጋባት ትጠይቃት ጀመረች። አና ግን በንዴት በኃይል ትመታትና ራሷን እንድትስት ካረገቻት በኋላ በመርከቡ ዝቅተኛ ክፍል ወደሚገኘው ባዶ መጋዘን ጎትታ ቆልፋባት ትሄዳለች። መርከቡ ወደ ኖርዌይ ወደብ ሲቃረብ ላውራ ወደ ቀልቧ መመለስ ጀመረች። ለማምለጥ ስትሞክር ከቆየች በኋላ ግን መውጫ እንደሌላ ታውቃለችና ተስፋ በመቁረጥና ግራ በመጋባት ውስጥ ሆና አና ይሄንን ለምን ልታደርግባት እንደቻለች ስታስብ ነበረ ሁሉም ነገር ትርጉም መስጠት የጀመረው። ላውራ ለመጀመሪያ ጊዜ አናን ስታገኛት መድኃኒቷን መውሰድ እንዳቆመችና ከካንሰር ጋር መታገል እንደማትፈልግ በሚቀጥለው ቀንም ስለ ኑዛዜዋ መወያየት እንደምትፈልግ ጠቅሳላት ነበር የተለያዩት። ሆኖም በሚቀጥለው ማለዳ አና በመድኃኒቱ ምክንያት ድካም እንደተሰማት ነግራ እንደተለየቻት አስታወሰች። ይህ ተቃርኖ ነበር ታዲያ ላውራን ግራ ያጋባትና ይቺ ሴት አናን መስላ የቀረበች አስመሳይ እንጂ እሷ አይደለችም ወደሚለው መደምደሚያ ደረሳት። ይህንን እያሰበች ባለችበት አናን መሳያዋ ልጅ ወዳለችበት ልታያት በመምጣቷ ላውራ ምን እየሆነ ነው? ማነሽ? እውነተኛዋ አና የት አለች? ብላ ትለምናት የጀመረችው ወዲያውኑ ነበረ። ልጅቱም ሁሉንም ሚስጥር ነገረቻት። ሪቻርድ ታማሚዋ ሚስቱ አና ሀብቷን በሙሉ ለድርጅቱ ልትለግሰው እንደሆነና እሱንም የኃላፊነት ቦታ እንደማትሰጠው ሲያውቅ ልክ አናን የምትመስል ሴት ለማግኘት የላርሰን የአርቲፊሻል ኢንተለጀንስ ፊት መለያ ሲስተም ተጠቀመ። ያቺ ሴት ካሪ ነበረች። ካሪ በጣም ድሃና የአንዲት ሴት ልጅ እናት ስለነበረች ሪቻርድ ካሰሳው በኋላ ቀርቦ በቅዱ ከተስማማች ብዙ ገንዘብ ሊሰጣት ቃል ይገባላታል። እሷም በምላሹ ጸጉሯን በመቁረጥና ዊግ በመልበስ አናንም መስላ በመቅረብ ከዚያም ንብረቶቹን በሙሉ ለሪቻርድ እንዳስተላለፈች አድርጋ ኑዛዜውን ለመፈረም ትስማማለች። ይህን ሁሉ ስትሰማ የቆየችው ላውራም ሁሉም ነገር ከፈረመች በኋላ ሪቻርድ ዝም ብሎ እንደማይለቃት ይልቁንም ምንም ምስክር ስለማይፈልግ እንደሚያስወግዳት ታሳስባት ጀመር። ካሪም ይህን ፍርሃቷን ትጋራው ነበርና የመጨረሻውን ሚስጥር እንዲህ በማለት ታጋራታለች። ላውራ አንድ ሰው ወደ ባህር ሲወድቅ ባየችበት ምሽት ካሪና ሪቻርድ ክፍል 10 ውስጥ ባልና ሚስት መስለው እንዴት እንደሚቀርቡ እየተለማመዱ ነበር። በድንገት እውነተኛዋ አና ገብታ ሁለቱንም ስትመለከት ነበር ደንግጣ መጮህ የጀመረችው። ያን የነበረ ሪቻርድም እሷን ዝም ለማሰኘት አስወግዶ ወደ ውቅያኖሱ ይጣላት። ካሪ በሪቻርድ መንገድ ላይ የቆመ ማንኛውም ሰው እንደሚጠፋና እሱንም ለማስቆም ምንም ኃይል እንደሌላት ስለተረዳች ላውራ እንደገና ቆልፋባት ወደ ሪቻርድ ትሄዳለች። ሪቻርድ መርከባቸው ወደ ዳርቻው እየተቃረበች ነበርና ተረጋግቶ በመርከቡ ወለል ላይ ከእንግዶቹ ጋር ነበር። በምሽቱ የርችት መርሃ ግብር ሁሉም ቀልባቸው ተስቦ ሳለ ቤን ላውራ በመካከላቸው እንደሌለች ያስተውላል። በዚህም ወደ ክፍሏ ሄዶ ሊፈልጋት ሲያቀና ዶክተር ሜታ ከክፍሏ ሲወጣ ሲያገኘው ላውራ በመታመሟ አሁን አትረብሻት በማለት ወደ ክፍሏ ከመግባት ይከለክለዋል። ሆኖም ዶክተሩ ላውራን የትም ሊያገኛት አልቻለም ነበርና ወደ ሪቻርድ ቀርቦ ከካፒቴኑ ጋር በመሆን እንደፈለጓት ግን ሊያገኟት እንዳልቻሉ ያሳውቀዋል። የሪቻርድ ምላሽ ግን አይመለከተኝም፣ ላውራን ፈልጋችሁ አስወግዷት፣ ተጨማሪ ችግር አልፈልግም የሚል ነበር። ዶክተር ሜታ ይህን ሲሰማ ደነገጠ። ለአናም የሰጣት ከመጠን በላይ የሆነ መድኃኒት በፍጥነት እንድታሸልብ እንጂ የመግደል አባዜ ኖሮት እንዳልሆነ በማስረዳት እኔ ገዳይ አይደለሁም ማለት ጀመረ። ሪቻርድ ግን ከ3 ዓመታት በፊት የዋለለትን ውለታ እንዲያስታውስ ካደረገው በኋላ ትዕዛዙን በፍጥነት እንዲፈጽም ያስገድደዋል። ዶክተሩም ያንን ውለታውን ሲያስታውስ የሪቻርድን ትዕዛዝ ለመፈጸም በፈቃደኝነት ተስማማ። ካሪ በዚህ በኩል ከውስጠኛው ክፍል ሆና ሁሉንም ስትሰማ ነበርና በዚያን ሌሊት ሪቻርድ ከተኛ በኋላ ወደ ላውራ ሮጠች።
በሁለት ሰዓታት ውስጥ መርከቡ ወደ ባህሩ ዳርቻ ከደረሰ በኋላ ኑዛዜውን ለሪቻርድ የማስረከብ ስነ ስርዓት እንደሚኖር፣ በዚህ በኩል ደግሞ ዶክተሩና ካፒቴኑ ሊገሉሽ የፈለጉሽ ነው በማለት ታሳስባታለች። አማራጭ የጠፋት ላውራም ወደ ፖሊስ እንድትሄድና ሁሉንም እንድታመለክት ብትጠይቃትም ካሪ በግድያ ወንጀል ልጇን ልታጣ አልፈለገችምና በሐሳቧ ፈጽሞ ልትስማማ አልፈቀደችም። ስለዚህም በሁለተኛው ዕቅዷ ለመስማማት ተገደደች። ኑዛዜውን እስካልፈጸመች ድረስ ሪቻርድ ፈጽሞ ሊጎዳት አይችልምና ከመፈረሟ በፊት ደርሳ ልትታደጋት እንደምትመጣ አሳውቃት ይለያያሉ። መርከቡ ወደ ባህሩ ዳርቻ መጠጋት ሲጀምር እንግዶቹ ሁሉም ተሰበሰቡ። ቤን ግን አሁንም ላውራን ባለመመልከቱ ስለተጨነቀ ወደ ክፍሏ ሄዶ ለመጠየቅ ሞከረ። ሆኖም አንዷ የመርከቡ ሰራተኛ ዶክተር ሜታ እንቅልፍ መድኃኒት ሰጥቷታልና አትረብሻት በማለት አሁንም ወደ ክፍሏ ከመግባት ትከለክለዋለች። ይህ በእንዲህ እንዳለ ዶክተር ሜታ ላውራ ፍለጋ ወደ ተቆለፈችበት መጋዘን ደርሶ የነበረ ቢሆንም ካሪ ባስጠነቀቀቻት መሰረት ከእይታው በመሰወር ታመልጣለች። በዚህ ጊዜ ተሳፋሪዎቹ ወደ ወደቡ የሚያደርሳቸውን ጀልባ እየተሳፈሩ ነበረ። ቤን ግን ያለ ላውራ መሄድ ልክ ሆኖ ስላልተሰማው ከጀልባው ዘሎ ወደ መርከቡ ተመለሰ። በተመሳሳይ ሰዓት ላውራ ከመጋዘኑ አምልጣ ነበርና በቀጥታ ወደ አና ክፍል በመሄድ የሰጠቻትን የተጻፈውን ንግግር ትወስዳለች። ወዲያው እርዳታን ፍለጋ ለባህር ጠረፍ ጥበቃ ለመደወል ስትሞክር ዶክተር ሜታና ካፒቴኑ ያገኟትና ሊገሏት ይከታተሏት ጀመሩ። እዚህ ጋር ነበረ ቤን ሊታደጋት የደረሰው። ቤን ዶክተሩን በተቻለው መጠን ለማጥቃት ሲሞክር ዶክተር ሜታ ለላውራ የያዘው በመርዝ የተሞላ መርፌ የነበረውና ቤን ምላሽ ከመስጠቱ በፊት በአንገቱ ላይ ወቅቶ ያዳክመው ጀመር። ቢሆንም ግን ላውራ እንድታመልጥ በማለት ዶክተሩን ይዞት ነበርና ካፒቴኑን አታላ ወደ ባህሩ ዘለለች። ቀዝቃዛውን ባህር እየታገለች ወደ ዳርቻው ከደረሰችም በኋላ አንድ የተተወ መጠለያ ታገኝና እሳት አቀጣጥላ ራሷን እያሞቀች እሷን ለማዳን ህይወቱን የሰጠውን ቤንን ታስብ ጀመረች። ይህ በእንዲህ እንዳለ ሪቻርድ እቅዱን ለማጠናቀቅ ወደ ጠበቆቹ ከመሄዱ በፊት ዶክተር ሜታን ቀርቦ ላውራን ምን እንዳደረሷት ይጠይቀዋል። ዶክተሩም ወደ ቀዝቃዛው ባህር መግባቷንና መሞቷን፣ የቀድሞ ፍቅረኛዋ የነበረው ቤንም በበኩሉ መርዙን ከወሰደ በኋላ ማሸለቡንና ሬሳውንም እንዳስወገዱት ሪፖርት ያደርጋል። ሪቻርድ ይህን ከሰማ በኋላ የአና ጠበቆች ሲጠብቁት ወደ ነበረበት ክፍል ያቀናል። ፌኮ አናም ባለቤቴ ሪቻርድ በበሽታዬ ጊዜ ከጎኔ ነበርና ሀብቴን በሙሉ ለእርሱ ለመተወስኛለሁ በማለት ውሳኔዋን ለጠበቆቹ እንዳሳወቀቻቸው ሐሳቧን በመቀየሯ በተገረሙት ጠበቆቿና የግል ጠባቂዋ ፊት ንብረቷን በሙሉ ለሪቻርድ የሚያስተላልፈውን ሰነድ ፈረመች። በዚያን ጊዜ ላውራ ወደ ስፍራው በስውር መግባት ላይ ባለችበት የጥበቃ ኦፊሰሯ ስላስተዋለቻት እውነተኛዋ አና እንደተገደለች ይህችም ሴት አስመሳይ እንደሆነች ትነግራትና ለማሳመን የአናን በእጅ የተጻፈውን ንግግር እንደማስረጃ ታሳያት ጀመረች። በዚህ በኩል ሪቻርድ ካሪን ለቀጣዩ ስነ ስርዓት እንድትዘጋጅ ካደረጋት በኋላ ምንም ነገር ከመናገር እንድትቆጠብ ያስጠነቅቃትና ወደ ስርዓቱ እንዳመሩ ሁሌም እንደሚያደርገው ሚስቱን አናን በኩራት በማመስገን ንግግሩን ጀመረ። በድንገት በህዝቡ ውስጥ ላውራን ያስተዋለው ብዙም ሳይቆይ ነበርና ድንጋጤ ሁለመናውን ሲወረው ይታወቀው ነበር። ላውራም መደንገጡን ካየች በኋላ ወደ መድረኩ በመውጣት አና በኔ በኩል ጥቂት ቃላት መናገር ትፈልጋለች በማለት ንግግር ለማድረግ ስትሞክር ሪቻርድ ታማሚ ናት በማለት ጠባቂዎቹን እንዲያስወጧት አዘዘ። ካሪ ግን በሰዎቹ ፊት የነበራትን ተሰሚነት በመጠቀም እንድትናገር ትፈቅድላታለች። ላውራ የአናን ዋና ንግግር ማንበብ ስትጀምር ኑዛዜው ንብረቶቿን በሙሉ ለድሆች ደህንነት እንደሚለገስና ባሏ ሪቻርድ ምንም አይነት ድርሻ እንደማይኖረው ገለጠ። ሪቻርድ ያኔ በቁጣ እየዋሸች ነው ብሎ ቢጮህም ካሪ ከኋላው አልዋሸችም፣ እነዚህ የኔ ቃላት ናቸው፣ እውነት የምፈልገው ይሄን ነው በማለት አረጋገጠች። ሪቻርድም በቁጣ ይሄን ለማድረግ እንዴት እንደደፈረች ስላልገባው በእርግጥ አና እንደሆነች ማመን ጀምረሻል ብሎ ሲጠይቃት ነበር። ላውራ ጣልቃ ገብታ ይቺ ሴት አና ካልሆነች እውነተኛዋ የት ነው ያለችው ብላ መልስ ስላልነበረው ሪቻርድ ጥያቄውን ያቀረበችው። ያኔ ነበረ ውርደቱን ለመሸፈን የገባበትንም ማጣብቂኝ ለመጨረስ ሪቻርድ በፍጥነት ስለት አንስቶ በካሪ አንገት ላይ በማድረግ ሽሽት ለማድረግ ይሞክር የጀመረው። በተፈጠረው ነገር ታዳሚው ፊት ለፊቱ ምን እየተፈጠረ እንደሆነ ግራ እንደገባው የተረዳችው ላውራም ጣልቃ ትገባና ፊታቸው የቆመችው አና ለመሆኗን ሪቻርድም እውነተኛዋን አና ገድሎ ወደ ባህሩ እንደወረወራት በታዳሚው ፊት ጮክ ብላ አሳወቀች። በሽሽት ላይ የነበረው የሪቻርድ ሚስጥር ጋር እንደወጣ የጸጥታ ኦፊሰሯ በዚህ በኩል እሱን ለማስወገድ ጠመንጃዋን በሱ አቅጣጫ እየቀሰረች ነበር። ሪቻርድ ነፍሷን ለማትረፍ ስትታገል የነበረችው ካሪን ለመውጋት ሲሞክር ኦፊሰሯ ግልጽ ኢላማ ስታገኝ ሪቻርድን ትከሻው ላይ ትመታዋለች። ነገር ግን ቀላል ቦታ ላይ በመመታቱ ጥቃቱን አላቆመም ነበርና ከካሪ ለይታ ልትመታው ኦፊሰሯ አለመቻሏን ያየችው ላውራ ከኋላ ደርሳ ራሱን እንዲስት ታደርገዋለች። ብዙም ሳይቆይ ፖሊስ ወደ ቦታው እንደደረሰ ሪቻርድን፣ ዶክተር ሜታንና ካፒቴኑን በቁጥጥር ስር አድርጎ ይሄዳል። ከጊዜ በኋላ ላውራ ወደ ስራ ቦታዋ ተመልሳ ህይወቱን እሷን ለማዳን ለሰጠው ቤን የእድሜ ልክ ሀብቷንም ለመልካም ስላዋለችው አን እንዲሁም ስለ ወንጀለኞቹ የሚያትትን ጽሑፍ ለመጻፍ ስትበቃ ካሪም ከሴት ልጇ ጋር ያለ ስጋት በሰላም መኖር ጀመረች። ታሪካችን እዚህ ላይ ያበቃል። እንደተለመደው እንግዲህ የዛሬውን ቪዲዮ ከወደዳችሁትና ሌሎች እንዲህ ያሉ የፊልም ታሪኮችን እንዳቀርብላችሁ የምትፈልጉ ላይክ በማድረግ ማበረታታችሁን አትርሱ። ኮሜንት ሴክሽኑም ለሐሳባችሁ ክፍት ነው። በተረፈ ግን በሚቀጥሉት ቪዲዮዎች አገኛችኋለሁ።